እሺ ቀጥ እሺ ነው ጋሻው መለሰ ይባላል። እኔ ሁለተኛ ሬጅመንት 83ኛ ነው። ክፍለ 83ኛ ነው። እና ደቡቢስ 203ኛ ነው። እና መጀመሪያችን ከዛ ስንወጣ 6 ሰዓት ነው የወጣነው ከሌሊቱ ውጊያ ተፈጠረ። 6 ሰዓት ወጣ። ትንሽ በመገኛ ሄደን በእግር መጣን ማለት ነው። በእግር መጣን። እኛ ስንሄድ የቦታውን ሁኔታ ምንም የምናውቀው ነገር የለም። ከቦታ ብለናል ገባን። ስንገባ ያው እናንተ በጣም ትችላላችሁ፣ የያዛችሁን በእጅ ይዛችሁ እንክብካቤ እዚህ ያደርሳችኋል። ጥሩ ነው። እኔ በጣም ማመሰግነው እንክብካቤያቸው ማንንም ሳታጨናንቁ ፍሬ የሆነ ሁሉም የራሱን ወቅት እንደሚናገር እያደረጋችሁ ስለሆነ በጣም ነው ማመሰግነው። እና ከዚህ በመቀጠል የምለው የትኛውም የኦሮሞ ህዝብ የኦሮሞ ተወላጅም የአማራ ተወላጅ የደቡብ ተወላጅ ቢሆን በዚህ በፋኖ አማካኝነት ከመከላከያ ወጥታችሁ ወደ ቤተሰባችሁ እንደምትገቡ ነው የምለው። ይሄ ነው ያለኝ ነገር። ስሜ ካሻናው ይባላል። የመጣሁት ከ83ኛ ክፍለ ጦር ነው። ያው በነበረው የውጊያ አካሄድ ላይ እዚች ስሜ ካሳናው ዘዘው ይባላል። 83ኛ ክፍለ ጦር ነው። ሁለተኛ ሬጅመንት ሁለተኛ ሻምበል 3ኛ ቲም ላይ ይገኛል። እሱ መቀጠል ወደ ውጊያው ስንመጣ እኛ ሌሊት የተነሳ ነው ማለት ነው። ሌሊት 6 ሰዓት ላይ አነሱ ብለን አነስተን መጣን። የሆነ ተራራ አለ እሱ ጋር ጠዋት አቋቋም የሆነ ምሽግ ነገር ሰራ። እንደገና አፍርሶ ወደፊት ለፊት ይቀጥላል ነው ማለት ነው። እሱ መጣን። እዚች ተራራ ያዝን። ያው ተቆስ ዋለ ማለት ነው። እኛ ከጀርባ መቆረጥ ማውቁ ማለት ነው። አመራሮች ይዘውለናል ማለት ነው። ውለን የሆነ ምሽት አካባቢ ላይ በቃ ሁሉ ጦሩ ፈረሰ ማለት ነው። ሲፈርስ ባለበት ስንነሳ ሙሉ በሙሉ ፋኖ ተጋጥሯል ማለት ነው። ቦታ ያው የሚሞተው እየሮጠ ሞተ። ደግሞ አንሞትም ያለው እየሰጠን ነው እስካሁን አለ ማለት ነው። እዚህ ሲሆን መቀጠል ያለው ያው ፋኖ አውደ ውጊያ የነበረው ነገር አሪፍ ነው ማለት ነው። አካሄዱም ሆነ አቀባበሉ እንደኔ አሪፍ ነው ብዬ አስባለሁ ማለት ነው። እዛ እያለን የሚወራ የነበረ ማለት ነው። ልጆች አሁን እዚህ ቀርታችሁ ከሄዳችሁት በጣም ትረሻላችሁ። እኛ ተው የአማራ ልጆች እኛ በጣም በቃ ይበዛል መሄድ ቀዳዳም የለም ማለት ነው። የኦሮሚያ ልጆች ግን እነሱ ትንሽ ለቀቅ ያደርጓቸዋል። እነሱን ከሄዳችሁ ለቤተሰብ አደርሱ መንገድ ላይ ትቀራላችሁ። እዚህ ያለፈው እንደዚሁ ነው የሚያደርጓችሁ፣ ያበላሻሉ በማለት እኛም ከመሳሪያ ገለ መውጣት አሳቀቁ ማለት ነው። ክፍተት እንኳን አልተገኘም። ቢገኝም ራሱ ሌባ ናቸው ገለው እናንተ መሳሪያ ይወስዳሉ በማለት እስካሁን እዛ ቆይተናል ማለት ነው። ሲቀጥል አልተመቸ ነበር ሁኔታ። በተመቸልን ቀን ዛሬ ታና ይሰተናል። በቀደም ሰለስተና ውጊያው ነበር የነበረው ውጊያ አሪፍ ነው ላለው ያው እንደሚወራው አይደለም እንኳን ነው ማለት ነው። ምንም አይደለም። 3-4 ክላሽ ነው ያለ ምንም ያላቸው የሚባለው ይሸፍ ነው። ስለዚህ እዚች ጋር ማስቀምጦ ነው ማለት ነው። ጨርሻለሁ። እሺ እኔ 83ኛ ክፍለ ጦር ሁለተኛ ሬጅመንት ሰማያት ቁጥር ይባላል። ከመጣው ከወላይታ ሶዶ ነው የመጣው። ከመጣው ጀምሮ አብዛኛው እኛ ደቡብ እዝ ነበርን። ከደቡብ እዝ ወደዚህ ሲመጣ ፋኖ ምንም የላችሁ መሳሪያ የላችሁ እጅ ብቻ ሄዳችሁ መቀበል ነው ብለን ነበር የመጣነው። ሲመጣ ግን እኛ ያየነው ፋኖ ጥንካሬ ከመጠን በላይ ሆነ ነው ያየነው። በጣም የሚገርም ሁኔታ ማለት ነው። ብሬን የላችሁ ክላሽ ቆመ ጠብቅ ነው የያዙት። ዲስቃ የላችሁ ሞርተር የላችሁ ተብለን ነበር ያየነው። ግን እዚች ጋር ክላሽ እንደው እኔ ያላየው ስናይፐር ብቻ ነው የታጠቃችሁ። በጣም ትለያላችሁ። ቢያንስ ያለው እኛም ቢያንስ ከዛ ስናወራ የነበረውና እዚህ በተግባር ያየነው ነገር በጣም ልዩነት አለ እና እናንተ በጣም ጠንካራ ናችሁ። በዛ ላይ ደግሞ እኛ እዛ ስናወራ የነበረው ደቡብ ተወላጅውን ምን ሆን ከዛ ከገባ ትረሸራል፣ ትሞታለህ፣ አንተ ማንም ይቀበል የለም፣ ምንም እጅና ትስጥ ራስና አጥፋ ነው የሚባለው። ነገር ግን እኛ አሁን ያየነው ነገር በጣም ምስጋና ይገባቸው ለሲጀመር ማለት ነው። በጣም ትለያላችሁ። እኛ አቀባበላችሁ እዚህ ነው ወስዳችሁ እንደው ብዙ ነገር አይተናል። ብዙ ጥሩ እንትን ነገር ነው ያስተማራችሁ። እኔ እዚህ አሁን መናገር የምፈልገው የትኛው መከላከያ ውስጥ የነበሩት የደቡብ ተወላጆች ሆናችሁ ምንም ያደርጉበት ነገር የለም። እንደው በእንክብካቤ ነው የሚሸኙት እስከ ሀገር ቤት ማለት ነው። እና ከዚህ ቢያንስ ወጣችሁ ይሄ ምንም አይጠቅሙ። አመራር በራሱ ተደበቀ ወደ ላይና አንተ ግባ እዛ ሞት ነው። ከዚህ ሁላ አንተ በህይወት ወጥተህ ወደ ተቀላቅለ በሰብ መገባል አንተ ይሻላል ነው የምለው። ደቡብ ተወላጅ ሆናችሁ ማንኛውም ደቡብ ተወላጅ ኦሮሚያ አማራ ሆናችሁ ከዚህ ወጣችሁ እናንተ ወደ ቤተሰቦች የምትቀላቀሉ ይሻላችሁ ለብዬ ነው ነገራቸው። ሌላው በጣም አሪፍ ነው። አመሰግናለሁ። ቻለስ ኮንትረስ በእንክብካቤ ነው ያዛችሁ። አመሰግናለሁ።
አንተም እንደዛው አማራ እዚህ አማራ ካለ ባንዳ ነህ። Stop.